እንደምን አላችሁ የጌታ ወገኖች እንደምን ከረማችሁ እግዚአብሔር የተመሰገነ ይሁን እንደገና ሁላችሁንም ወደዚህ ወደ ተራራው ጥሪ ወደሚለው ኮንፈረንስ ስለመጣችሁ እግዚአብሔር ይባርካችሁ ማለት ወዳለሁኝ ዛሬም እግዚአብሔርን እጅግ አድርጌ አመሰግናለሁ ስለተሰጠኝ እድል ጌታ በአገልግሎቱ ታማኝ አድርጎ ስለጠራኝ በፊታችሁ በየቦታው እየሄድኩኝ በእግዚአብሔር ሕዝብ ፊት እንድቆም ስለጠራኝ ስላመነኝ ተስፋ ስላልቆረጠብኝ ጌታዬን እጅግ አድርጌ አመሰግናለሁ ዛሬ በፊታችሁ ስቆም እንደገና በኃይል በብርታት ሳይሆን በድካም በእግዚአብሔር ጸጋ ስለሆነ ጌታዬን እጅግ አድርጌ አመሰግናለሁ ትናንትና እንግዲህ ሁላችሁንም ወደዚህ ወደ ተራራው እንውጣ ወደ ተራራው ስንቶቻችሁ ተራራ ትወዳላችሁ ተራራ መውጣት ከፍ ያለ ቦታ የምትወዱ ስንቶቻችሁ ናቸው እንዴ እንባቆም እኮ ጌታ አምላኬ ኃይሌ ነው አለ እግሮቼን እንደዋላ እግሮች ያደርጋቸዋል እንደገናስ ምን አለ በከፍታም ላይ ያስኬደኛል አለ ትናንትና እንግዲህ በዚህ ፕሮግራም ላይ በዚህ ኮንፈረንስ ላይ ወደ 4 ተራሮች በመጽሐፍ ቅዱስ ውስጥ ያሉ ተራሮች እንድንመለከት ወደ እናንተ ይዤ መጥቻለሁኝ ከዛ በፊት ግን ትናንትና ያመለጣችሁ ብዙ ሰዎች አላችሁ ተስፋለኝ የሆፕ ቻናል ያስተላልፈዋል ብዬ የሞሪያን ተራራ ነበር የወጣ ነው አይደለ ስንቶቻችሁ ነበራችሁ እዚህ እስቲ ወደ ሞሪያ ተራራ መውጣት በጣም ግሩም የሆነ ተራራ መውጣት ነበረ በጣም በእውነት ግሩም ከሞሪያ ካልጀመራችሁ ወደሚቀጥለው ለመሄድ ወደ ቀርሜሎስ ተራራ ለመሄድ በጣም ከባድ ነው የሆነ ሆኖ በመጣችሁበት እግዚአብሔር ለእናንተ የሆነ ነገር ያዘጋጃል ብዬ አምናለሁኝ ከዛ በፊት ግን እግዚአብሔርን እጅግ አድርጌ አመሰግናለሁኝ ምክንያቱም ይሄንን ሳልናገር ቦርድ ፌር አይደለም ለእግዚአብሔር ብዬ ስለማምን ነው ፓስተር አብርሃምም ያየኛል አይኑን በደንብ አድርጎ ነው የሚያየኝ ይሄንን ትናገራለሽ አትናገሪም አይነት አስተያየት ነው ብዙዎቻችሁ ታውቃላችሁ 9 ዓመት የፈጀ የፍርድ ቤት ኬዝ እንዳለኝ ባለፉት 9 ዓመታቶች እንግዲህ በየስብከቴ የምናገረው የፍርድ ቤት ኬዝ ነበረኝ ብዙዎቻችሁ እየጸለያችሁልን ነበር ለኔና ለቤተሰቤ ብዙዎቻችሁ እያበረታታችሁኝ ነበረ ትናንትና እና ያው ብዙ ምንድነው የሚባለው ኢንጀስቲስ በእንግሊዘኛ በአማርኛ ኢፍትሃዊ ነው የሚባል ነገር በእኔና በቤተሰቤ ላይ አልፈናል ቢሆንም ግን የኛ ደግሞ ጀስት የሆነው አምላክ ጻድቅና ፈራጅ የሆነው አምላክ ደግሞ ከኛ ጋር ስለነበረ በእነዚህ እሱ በፈቀዳቸው 9 ዓመታቶች በጣም ብዙ እየተሰራን ብዙ የፈቀደበት ምክንያት አለ አይደለም እኛም እየተስተካከልን እዚህ ደርሰናል የሆነ ሆኖ በየሄድንበት እያሸነፍን ሳይሆን እየተሸነፍን ነው እዚህ የደረስነው ነገር ግን ምንም ነገር አልተቀማንም ስቲል ሁሉ ነገር በእኛ እጅ ነው ስቲል ማንም አልነካንም እግዚአብሔር በማይታዩ እጆቹ አጥብቆ ይዞናልና ጌታና እናመሰግናለን እና ትናንትናም እስከ እንግዲህ ባለፉት 10 ወራቶች ከፓስተር ወርቁ ከፓስተር አብርሃም እንደዚሁም ሌሎች እነሞላ የተለያዩ የጸሎት ግሩፖች ጋራ በሳምንት 2 ቀን በመገናኘት እንጸልይ ነበር በስልክ እኔ አንዳንድ ጊዜ ስደክም እነሱ እንኳን መጸለይ ያለብን እያሉ ያበረታቱኝ ነበርና በእያንዳንዱ ኬዝ በየፍርድ ቤቱ ስንሄድ ምን ስንል በቃ አልቅም የሆነ ሆኖ ግን ባለፈው ሐሙስ ዕለት አርብ ትናንት ለመጀመር ስንል ማታ እንጸልይ ነበርና በቃ እግዚአብሔር እንዴት ሆና ነው አሁን እቺ ልጅ ተሸንፋ ነው ወይ እዛ ላይ የምትቆመው ዛሬም እንዴት ነው የምታቆማት እያሉ እየጸለዩ ነበረ እኔ እንኳን በጣም እየተላመድኩት ስለሆነ
እግዚአብሔር ሆይ እንደ ፈቃድህ አድርግ ብቻ ፈቃድህን አድርገው ጌታ ሆይ እንላለን አይደል? እዛ ደረጃ ላይ የደረስን ስለሆነ ያም ሆነ በዚህ ፑልፔት ላይ እንዴት ሆና ትቆማለች እያሉ ሲጸልዩ ነበር እነሱ። የሆነ ሆኖ እግዚአብሔር በእኛ ፌቨር አድርጎ የትናንትናውን ደግሞ በሰላም አልፈናልና እግዚአብሔር የተመሰገነ ይሁን። ይሄንን ለመናገር እያሰብኩኝ አንድ መዝሙር እየሰማሁ ነበርና በሱ ልቤን ይገልጽልኛል ብዬ አስባለሁ። እንግዲህ የነበርንበትን በጣም እንዳይረዝምብኝ ግን በቃ አለቀ የተባለ ነገር ነው። በቃ በምንም ተአምር ይሄንን አታልፉ። አስታውሳለሁኝ የኦፖነንታችን ጠበቃ ሲያናግረኝ አሁን እንደው እውነት ይሄንን ይሰራላችኋል ብላችሁ ነው የምትሞክሩት አለኝ። እና እስቲ እናያለን አልኩት። ምንም አይደለም እናያለን። ያው ሰርፕራይዝ ነው የሚሆነው። ነገ ያ ሬጅስተር ወረቀት ሲደርሰው ይገርመዋል እንዴት እንዳለፍ ነው። ምን ይላል? አይበዛም ወይ አትበሉ፣ እኔ ነኝ የዳንኩት ከማበሉ። ብዘረዝር መች ይበቃል፣ ብዙ ሆኖልኛል ያጥረኛል ቃል። ኧረ አይበዛም ለጌታዬ በደስታ ለለወጠውም ባይ። ብዙ መዝሙር ብዙ ልልታ አለ ባንደበቴ ላይቆም ላፍታ። አመሰግነዋለሁ ሌላ ምን እከፍለዋለሁ ይላል። እኔ ነኝ የማውቀው የረዳኝን መቃብሬን ከፍቶ ያነሳኝን። ያለቀ ጉዳይን ያከተመ በኢየሱስ ሕይወቴ ለመለመ። ኧረ አይበዛም ለጌታዬ በደስታ ለለወጠውም ባይ። የድል ዜማ በምስጋና ይምጣ ወደ ደጁ እንደገና። አልከሰርኩም ጌታዬን ታምኜ ባዶ ሲሆን ዙሪያዬ ግራ ቀኝ። ይራራልኛል ሁል ጊዜ ልቡ ሲቆጣብኝ ሲበዛ ወጀቡ። ዙሪያዬ ጨልሞ ሳጣ አዛኝ ስጮ በደከመ ድምፄ ሰማኝ። ማንም በሌለበት ደረሰልኝ እምባዬን ቁስሌን አበሰልኝ። አተረፈኝ ስቦ ከረግረጉ ቀኖቼ በክንፉ ተሸሸጉ። ቸር አምላክ ነው እሱ። ኧረ አይበዛም አትበሉ እኔ ነኝ የዳንኩት ከማበሉ። ብዘረዝር መች ይበቃል ብዙ ሆኖልኛል ያጥረኛል ቃል። ሃሌሉያ እግዚአብሔር የተመሰገነ ይሁን። ብዙ ጊዜ ከአንበሳ አፍ እያወጣ ከጥርሶቹ መካከል እያወጣ እስከ ዛሬ ድረስ ቆመናልና እግዚአብሔር የተአምር አምላክ ነው። against all the odds, against all the law ህጉን ሁሉ እየጣሰ እግዚአብሔር እኛን ነፃ እያወጣን ስለሆነ ጌታዬን አመሰግነዋለሁ። ጊዜ ኖሮኝ አንድ ቀን ሁሉ ነገር ሲያልቅ እናገራለሁ ብዬ አምናለሁኝ። ዛሬ ግን ወደ ትናንትና ወደ ሞሪያ ተራራ ሄድን። የውሳኔ ተራራ ነበረ ሞሪያ። ሁሉን ነገር የምናስረክብበት በቃ ብለን ይስሐቅን ሞሪያ አብርሃም ልጁን ይስሐቅን አንድ ልጁን የሚወደውን አይደለም የምትወደውን ልጅህን ነው ያለው እግዚአብሔር። ያ ከፊቱ ልጅህን ከሚለው በፊት ያለው አድጀክቲቭ እንዳይረሳ ፈልጋለሁ። ምክንያቱም ልጅህን ሰዋልኝ አይደለም ያለው የምትወደውን ልጅህን። እና ትናንትና ማታ የነበረው ያ ነበረ የምንወደውን በእኛና በእግዚአብሔር መካከል የመጣውን በጣም ፔንፉል በሆነ መንገድ ለእግዚአብሔር አሳልፈን ሰጥተን ይስሐቅን በመሰዊያው ላይ ሰውተን ከዛ ተራራ ላይ ወርደናል። ዛሬ ደግሞ ወደ ቀርሜሎስ ተራራ። የቀርሜሎስ ተራራ የውሳኔ ተራራ ነው። የእሳት ተራራ ነው አይደለም? ስንቶቻችሁ እሳት ትወዳላችሁ? እሳት የሚወድ አለ? ያ እሳት እኔ በጣም ነው የምወደው እሳት። ምክንያቱም ይሄንን የክርስትናዬን ህይወት በእሳት ነው የተጀመረው ለኔ። ያ እሳት ከዘመናት በፊት የነካውኝ እሳት እስከ ዛሬ ድረስ ስላለ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። የማይጠፋ እሳት። አንዳንድ ጊዜ ነፋስ ይመጣል፣ ኃይለኛ ነፋስ ሊያጠፋ ይሞክራል፣ ምን ይላል፣ ግን እንደምንም ብሎ እየጤሰም ቢሆን እንደገና ቦግ ይላል አይደለም? ለዚህ ነው በእሳት ያልተነካ ሰው ያልተነካ ክርስቲያን እንዴት ይሆናል? ያኔ እኮ
የመጀመሪያው የመንፈስ ቅዱስ ሲወርድ በእሳት መልክ እኮ ነው አይደለም እንዴ? በተከፋፈለ የእሳት ልሳን በላያቸው ላይ ወረደ የሚለው አይደለም? ያንን እሳት አትፈልጉ? ትፈልጋላችሁ አይደለ? ዛሬ ግን ወደ ቀርሜሎስ ተራራ የምንሄደው ያንን የውሳኔ እሳት ለመመልከት ነው። ተራሮች እየጠሩ ነው ይላል። ይህ መልእክቶች ምንድነው? አንድ ነገር የሚያመለክቱት ነገር አለ። እግዚአብሔር ሕዝቡን ወደ ተራራ ሲጠራ በምክንያት ነው። ከሙሴ ጀምሮ ማለት ነው። ሙሴን ወደ ተራራ ና ሲለው ስለራሱ ሁለት ነገሮች፣ አንደኛው ስለ እግዚአብሔር ግልጽ የሆነ እይታ እንዲኖረው ሙሴ ክሊር ሊያደርግለት አእምሮን፣ አይኑን፣ አመለካከቱን ማለት ነው። ሌላ ሁለተኛው ደግሞ እኛ ስለ እግዚአብሔር ያለንን አመለካከት እንድንመለከተው፣ ለእግዚአብሔር ሳይሆን ለራሳችን፣ ስለ እምነታችን እና በዚህ ተራራ ላይ ነው ዛሬ የምንወጣው። የቀራንዮ ተራራ፣ የውሳኔ ተራራ። እግዚአብሔር ሁሉን እንደሚባላ እሳት እንደ ኃይል ማየት እና ራሳችንን ደግሞ መምረጥ እንዳለባቸው አምላኪዎች እናያለን ማለት ነው። እንግዲህ የራሳችንና የእግዚአብሔርንና የራሳችን ግልጽ እይታ ማግኘት በጣም በጣም ያስፈልጋል በዚህ በክርስትና ሕይወት ውስጥ እና ሁለቱን ነገሮች ነው ዛሬ የምንመለከተው። እኔና እናንተ እግዚአብሔር ምን አይነት ኃያል አምላክ መሆኑን፣ ሁሉን የሚበላ ኃይል መሆኑን፣ እሳት ስልጣንን፣ ሙሉ አምልኮን የመቀበል መብት ያለው እርሱ ብቻ መሆኑን፣ ከዛም ደግሞ እኔና እናንተ ደግሞ መምረጥ ያለብን አምላኪዎች እንደሆንን ነው። ወደ ተራራው ከመውጣታችን በፊት ግን ይህ መልእክት ለግሌ ምን እንደሆነ ልነግራችሁ እፈልጋለሁ። በሕይወቴ ውስጥ በሁለት ሐሳብ የማነክስበት ጊዜ ነበረ። እግዚአብሔርን እወደው ነበረ ከልጅነቴም ጀምሮ። ይሄን ብዙ ጊዜ ተናግሬ ነበር። በእውነት ደግሞ እወደው ነበር። ነገር ግን ምቾትንም በጣም እወድ ነበር። አንድ ነገር ትዝ አለኝ። አንዲት እህት እናንተ አድቬንቲስቶች በጣም ምቾታችሁን ትወዳላችሁ አለችኝ። ድሮ ነው፣ ትንሽ ቆየት ብሏል። እንዴት ነው እንደዚህ ያልሽን አልኳት። በቃ ሁል ጊዜ ስለ ምግብ ታወራላችሁ፣ ሁል ጊዜ ስለ አለባበስ፣ ስለ እረፍት ታወራላችሁ፣ በጣም ምቾታችሁን ትወዳላችሁ አለችኝ። በጣም ሳኩኝ ካለማወቅ የተነሳ እንደሆነ። ነገር ግን አይ ቲንክ ትንሽ ትሩዝ ያለው ይመስለኛል። አይደለም? እውነት ነው አይደለም? ያንን እውነት ለማረጋገጥ ከፈለጋችሁ ትናንትና እዚህ ማታ መኖር ነበረባችሁ። ምክንያቱም 6-7 ቤተክርስቲያን አንድ ላይ ሆኖ 10 ሰው ብቻ ሲመጣ ይሄ ምቾት አይደለም ነው። ስላልተመቻችሁ ነው አይደለም ያልመጣችሁት አይደለም? አዎ እርግጠኛ ነኝ ሌሎችን ቤተክርስቲያኖች ብትመለከቱ፣ ከቤቴ ፊት ለፊት አንድ ትልቅ ቤተክርስቲያን አለ። ሁሉ ጊዜ በቃ ፓክድ ነው። ትንሽ የክርስቲያናዊ አይነት ቅናት ይዘኛል አንዳንዴ ያንን ሳይ። እኔም እንግዲህ ከዚህ ቤተክርስቲያን ውስጥ ነው የወጣሁት፣ ያደግኩት፣ የተወለድኩት። ያችን ምቾቴን በጣም ወዳት ነበረ። ሌላው ችግሬ የሰዎችን ተቀባይነት ወድ ነበረ። ነገሮችን በቁጥጥሬ ስር ማድረግ ወድ ነበረ። ሁለቱንም፣ የክርስትናውንም መንገድ፣ ይሄኛውንም፣ ሰፊውንም መንገድ፣ ጠባቡንም መንገድ አጥብቆ መያዝን ደስ ይለኝ ነበረ። በሰንበት ቀን አመልካለሁ። ሰኞና ማክሰኞ ሲመጣ ግን ደግሞ ኮምፕሮማይዝ አደርጋለሁ። ስለ እምነት እናገራለሁ፣ ግን በፍርሃት እኖራለሁ። እግዚአብሔር ግን በምህረቱ ወደ ራሴ የቀርሜሎስ ወቅት አመጣኝ። ይህ አካላዊ ተራራ ሳይሆን መንፈሳዊ ሕይወት መስቀለኛ መንገድ ነበረ። እሱም በዚህ ሁኔታ መቀጠል እንደማልችል ነገረኝ። እኔን ማገልገል ከመረጥሽ፣ በተለይ ደግሞ በዚህ ቤተክርስቲያን ውስጥ ማገልገል ከመረጥሽ፣ ራስሽን ማገልገል ግን ማቆም እንዳለብሽ ነገረኝ። ምረጪ አለኝ። አንዱ እግርሽ ወደ ውስጥ፣ ሌላው እግርሽ ደግሞ በውጭ ማድረግ አይቻልም። እግዚአብሔርን የማገልገል ፍላጎት ቢኖረኝም ገና ከልጅነቴ
ጀምሮ ማለት ነው። ከዛ በፊት ግን እንደውም አስታውሳለሁ ልጆች ወልጄ ህፃናቶች ነበሩ ልጆቼ እና ስለዚህ ስለ አገልግሎት ምናምን ማውቀው ነገር አልነበረኝም። ግን ያው ቤተክርስቲያኔ ውስጥ አንዳንድ ነገሮች ማድረግ ግን ያ ለኔ ብዙም ያን አላለበት። just ፎርማል ጥሩ ነገር ማድረግ አለ አይደል? እንደዛ ነው የሚመስለኝ። ምን አለበት ባግዝ ቤተክርስቲያን ገብቼ ህፃናቶችን ብረዳ። ብዙም ያን ያህል መንፈሳዊ ነገር አልነበረውም ለኔ። ነገር ግን አስታውሳለሁኝ ልጆቼን አልጋ ውስጥ አስገባና የሰንበት ትምህርታቸውን አስተምራቸዋለሁ እና ሳስተምራቸው ጋውን አመጣና አረጋለሁ፣ ማይክ ምናምን ነገር ይዛለሁ። እንደ እነዚህ የብላክ አሜሪካንስ ፕሪቸሮች አሉ አይደለ? በቃ ልክ እንደነሱ ነው ሰንበት ትምህርታቸውን ማስተምር። እየጮኩኝ ውሃ ይኖራል፣ ውሃ እየጠጣሁኝ እዛ እንደምናየው ማለት ነው። በጣም እየጮኩ ምናምን ነው። ልጆቼ በቃ እንቅልፍ አይዛቸውም። ቀጥ ብለው አይናቸውን እንዲያርገው ይስቃሉ። ማሚ ብለው ግግል ያደርጋሉ። ያ ነገር እኮ ነው የሆነው አሁን አይደለም? አሁን በምንም ተአምር እንደዚህ ሰብካለሁ ብዬ አላሰብኩም ነበር። ግን በልጆቼ ላይ የተለማመድኩት ነገር እውነት ሆኖ ቁጭ አለ እና ያ ነገር ፍላጎት ነበረኝ መሰለኝ በልጅነቴ። ነገር ግን እግዚአብሔር ከዛ በፊት ግን በዚህ ቤተክርስቲያን ቆሜ እንዳገለግል ከማድረጉ በፊት ግን እግዚአብሔር ከኔ መውጣት መቆረጥ ያለባቸውን መሰረታዊ የሆኑ ነገሮችን ኢንክሉዲንግ የቤተክርስቲያኑንም ስርዓት መከተል እንዳለብኝ ነገረኝ። መሰረታዊ ያልኩበት ምክንያት አሁንም በዛው ትምህርት ላይ ስላለሁ ነው። ግን ቤዚክ የሆኑትን ምርጫዎችን ግን ማስተካከል ነበረብኝ። ምክንያቱም ህይወት በምርጫ የተሞላች ናት አይደል? አዎ፣ ቀላል አልነበረም። አንዳንድ ሰዎችን እንዳጣ አድርጎኛል። አንዳንድ እድሎችን አሳጥቶኛል። ላስደንቃቸው ፈልግ የነበሩትን ሰዎች ተቀባይነትን እንዳጣ አድርጎኛል። ነገር ግን ያገኘሁት ነገር ካጣሁት እጅግ የላቀ ነበር። ሃሌሉያ! ግልጽ እይታን አገኘሁኝ። መንፈሳዊ ኃይልን አገኘሁ። ደግሞ ሁሉን የሚበላው የእግዚአብሔር ያልተከፈለ ሙሉ መገኘትን በህይወቴ አገኘሁት። የቀርሜሎስ ወቅት ብዙ አስተምሮኝ ምርጫዬን እንዳስተካክል አደረገኝ። አሁን መወሰን በጣም አስፈላጊ ነበር። ምክንያቱም የተከፋፈለ ልብ ያልተከፋፈለውን የእግዚአብሔርን ሙሉ ኃይል ሊለማመድ አይችልም። ምን ትላላችሁ? አሜን አሜን። ላለ ሁሉ ይሆንለታል። ልጆቼንም ሳሳድግ ምርጫ መምረጥ ነበረብኝ። ወገኖቼ ይህ ህይወት በምርጫ የተሞላ ነው አይደለም? እውነቱን ለመናገር ዛሬም አንዳንዶቻችሁ አሁንም በቀርሜሎስ ተራራ ላይ ሆናችሁ ናችሁ። በውሳኔ ቅጽበት ላይ ቆማችኋል። ዛሬም እግዚአብሔር እስራኤልን የጠየቀው ያንኑ ጥያቄ እናንተን እየጠየቀ ነው። እስከ መቼ በሁለት ሐሳብ ታነክሳላችሁ? የመጀመሪያውን ጥቅስ አንብቤ እንጸልያለን። ኤልያስ ወደ ህዝቡ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በዓል ግን አምላክ ቢሆን እርሱን ደግሞ ተከተሉ። ህዝቡ ግን አንዲት ቃል አልመለሱም። እንጸልይ። ክብርና ምስጋና የሚገባህ የዘላለም አምላክ እግዚአብሔር ሆይ በክርስቶስ ኢየሱስ ስም እንደገና ወደፊትህ እንቀርባለን። እናመሰግንሃለን ስለዚህ ቦታ ጌታ ሆይ፣ የህይወት እንጀራ አንተ ራስህ ጌታ ኢየሱስ ስለሆንክ እናመሰግንሃለን። ወደ አንተ የሚመጣ ይህንን የህይወት እንጀራ የሚመገብ ፈጽሞ ስለማይራብ እናመሰግንሃለን። አባት ሆይ ይህንን ቃል በክርስቶስ ኢየሱስም በፊትህ እናቀርባለን። የቃሉ ባለቤት የሆንከው መንፈስ ቅዱስ ራስህ ለህዝብህ እንድታቀርብ እኔንም ባሪያህን በውስጤ አልፈህ እንድትናገር እንድትጠቀምብኝ ራሴን ለታመኑት እጆችህ አደራ አሳልፌ እሰጥሃለሁ። አንደበቴን ዛሬ ቀብተህ በመንፈስ ቅዱስ እሳት ቀብተህ አባት ሆይ እንድትናገር ያንተ ቃል ወርዶ ዛሬ ያ ሰማይና ምድርን የፈጠረው ቃልህ ያ የትንሣኤው ቃልህ ያ ለሞት የተናገረው ቃልህ በክርስቶስ ኢየሱስ ስም በዚህ ቦታ ይነገር ዘንድ ጸልያለሁ። ቃልህ ጌታ ሆይ ዛሬ እንዲገለጥ ጌታ ሆይ ስጋ ለብሶ በዚህ ቦታ እንዲመላለስ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ካፌ የወጣው ቃል ስራውን ሳይሰራ ወደ እኔ
አይመለስም የተላከበትን ዓላማ ሳይፈጽም ብለህ ተናግረሃልና በክርስቶስ ኢየሱስ ስም ይህ ቃልህ ሕያው ይሁን። አባት ሆይ መንፈስ ቅዱስህን አጥምቀን አንተ ተናገር። እኔን ከዚህ ቦታ እንድታጠፋኝ ጸልያለሁ። ጌታ ኢየሱስ ያንን እድፋሙን ማንነቴን በዛ በነጭ ልብስ አልብሰህ እንድታቆመኝ ጸልያለሁ። በጽድቅህ ካባ እንድታቆመኝ እንድታለብሰኝ ጸልያለሁ። የኔ ጽድቅ ሳይሆን ያንተ ጽድቅ ከፍ ብሎ እንዲታይ በክርስቶስ ኢየሱስ ስም ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን አሜን። የቀርሜሎስ ተራራ ይህንን ታሪክ ይህንን ተራራ አብረን እንውጣ። ትናንትና የተናገርኩት አንድ ነገር ትዝ አለኝ። እነዚህ ተራሮች እናንተን ላስወጣችሁ ብቻ ሳይሆን ወይንም እኔ ከዛ ከተራራው ጫፍ ላይ ሆኜ አይደለም የምናገረው፣ ከእናንተ ጋር አብረን ከተራራው ስር ወደ ተራራው ላይ አብሬ ለመውጣት ነው የመጣሁት። እግዚአብሔር ስለራሱና ስለኛ የሚገልጠውን እንድንመለከት በቀርሜሎስ ተራራ እንወጣለን። በመጨረሻ ሙሉ በሙሉ መምረጥ ምን ማለት እንደሆነ እንድንማር እግዚአብሔር ይርዳን። የመጀመሪያው ክፍል ምንድነው? ውሳኔ የማጣት ቀውስ ነው። በሁለት ምርጫዎች መካከል ታጥራችሁ ለአንዱም ሙሉ በሙሉ መወሰን አቅቷችሁ ያውቃል። ምርጫ መምረጥ የሚያቅታችሁ ሰዎች፣ እኔ በጣም ያቅተኛል። ቆይቼ ነው የምመርጠው። ምናልባት በግንኙነት ውስጥ ሊሆን ይችላል። ሙሉ በሙሉ በውስጡ የላችሁም፣ ግን ደግሞ ሙሉ በሙሉ ደግሞ አልወጣችሁም ከዛ ሪሌሽንሽፕ። ዝም ብላችሁ በሁለት መካከል ተዋልላላችሁ። ምናልባት ደግሞ በእምነታችሁ ሊሆን ይችላል። ቅዳሜ ወይ እሁድ ቤተክርስቲያን ትመጣላችሁ፣ ከሰኞ እስከ ዓርብ ግን እንደ ዓለም ትኖራላችሁ። የምስጋና መዝሙሮችን ትዘምራላችሁ፣ ነገር ግን ሌሎችንም ነገሮች ደግሞ ታመልካላችሁ። ራሳችሁን ክርስቲያን ብላችሁ ትጠራላችሁ፣ ነገር ግን ሙሉ በሙሉ እጃችሁን ለእግዚአብሔር አሳልፋችሁ አልሰጣችሁ። ምናልባት እግዚአብሔር ልባችሁን እየወተወተ ያለበት አንድ ውሳኔ ሊኖር ይችላል። ዛሬ ወደ አገልግሎት የሚደረግ ጥሪ ሊሆን ይችላል። ሜቢ የስራው ለውጥ ሊሆን ይችላል። መቆም ያለበት ግንኙነት ሊሆን ይችላል፣ ወይንም መተው ያለበት ልማድ። እናንተ ግን ወደፊትም ወደኋላ መሄድ አቅቷችኋል። መካከለኛው መንገድ ላይ ግን ቆማችኋል። በሁለት ሐሳብ መካከል እያነከሳችሁ ነው። እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? ኤልያስ በዛሬው ጥቅሳችን የጠቀሰው ሐረግም ይህ ነው። ይህም በዘመኑ የነበረውን እስራኤልን መንፈሳዊ ሁኔታ ይገልጻል። እውነቱን ለመናገር ደግሞ ዛሬ የብዙዎቻችን ያለንበትን ሁኔታ ይገልጻል። እስከ መቼ ድረስ ወገኖቼ በሁለት ሐሳብ ታነክሳላችሁ? እስቲ የቀርሜሎስን የሁኔታውን እንመልከተው። በአምልኮ የተከፈለ ሕዝብ ነበረ። የቀርሜሎስን ታሪክ ለመረዳት እስራኤል የነበረችበትን መንፈሳዊ ቀውስ ማወቅ ያስፈልጋል። ንጉሥ አካብ የዝናብ የልምላሜና የብልጽግና አምላክ ተብሎ የሚታሰበውን በዓልን የምታመልክ ኤልዘቤልን የተባለች ጣዖት አምላኪ ልዕልትን አግብቶ ነበረ። እስራኤል ቀስ በቀስ ነው ኮምፕሮማይዝ ማድረግ የጀመረችው። እግዚአብሔርን ያህዌን ሙሉ በሙሉ አይደለም የተዉት። አልፎ አልፎ ወደ ቤተ መቅደስ ይሄዳሉ። አሁንም የእግዚአብሔር ሕዝብ ነን ይላሉ። ነገር ግን ለበዓልም መሰዊያዎችን ደግሞ ሰርተዋል። የአሸራን ነቢያትን ይከታተላሉ። ሁለቱንም ለማምለክ ሞክረዋል። ግን አንድ ቀን እግዚአብሔር አንድ ቀን ግን ይበቃል አለ። በእኔና በእናንተም ሕይወት እንደዚሁ ነው የሚያደርገው። ይህንን ታምናላችሁ? በቃ የሚልበት ቀን እግዚአብሔር እንደሚመጣ እግዚአብሔር ይቅር ይበለን፣ እግዚአብሔር ይጠብቀን። ከዛ ለ3 ዓመት ተኩል ሰማያት ተዘጉ። ዝናብ የለም፣ ጠል የለም። ድርቁ እጅግ አስከፊ ነበር። ምድሪቱ እየሞተች ነበር። ህዝቡ ግራ ተጋብቶ ነበር። በዓል የዝናብ አምላክ ተብሎ ሳል ለምን ዝናብ አይሰጠንም ይላሉ።
እግዚአብሔርስ ለምን አይረዳንም ይላሉ ደግሞ በሌላው መንገድ። አሁንም ህዝቡ አይደለንም እንደ ይሉ ነበር አይደል? ብዙዎቻችንም እንደዚሁ ነው የምናደርገው አይደለም? እግዚአብሔር ለምን ጸሎቴን አይመልስም? እግዚአብሔር ለምን ከታች ወርዶ ወደ ላይ ብድግ ለምን አያደርገኝም? ነገር ግን ጸሎታችንም እንኳን ከተመለሰ በኋላ ወደ እርሱ አንመለስም። ሁለት ጌቶችን ለማገልገል ስንሞክር አንዱም እንኳን አይባርከንም። በዚህ ቀውስ መካከል አንድ ሰው ብቅ አለ። እሱም ነቢዩ ኤልያስ ነበረ። እግዚአብሔርም ህዝቡ ምርጫ እንዲያደርግ ያስገድደው ዘንድ ነው ወደ ቀርሜሎስ ተራራ የወሰደው። ይህ ተራራ ለምን ቀርሜሎስ ተብሎ ተጠራ? ተራራውን መውጣት ከመጀመራችን በፊት ስለዚህ ተራራ አንድ አስገራሚ ነገር ልንገራችሁ። ቀርሜሎስ የሚለው ስም ትርጉሙ የአትክልት ስፍራ ወይንም ፍሬያማ እርሻ ማለት ነው። ይህ ተራራ ለምለም በሆነው እጽዋቱ በውበቱና በፍሬያማነቱ ይታወቅ ነበር። ነገር ግን ኤልያስ እዛ ሲደርስ ተራራው ደርቆና ሞቶ ነበር። ባዶ ነበረ። ለ3 ዓመት ተኩል ዝናብ አለመኖሩ ያንን አትክልት ስፍራ ወደ በረሃነት ቀይሮት ነበር። እግዚአብሔርና ጣዖታትን ጎን ለጎን ለመሞከር ስንሞክር የሚሆነው ይሄው ነው። ፍሬያማ ሊሆን የነበረው ባዶ ይሆናል። ሊያብብ የነበረው ህይወታችን ይደርቃል። ያንን የአትክልት ስፍራ ለመመለስ ያለው ብቸኛው መንገድ ሐሰተኛ አማልክትን አስወግዶ ወደ እውነተኛ አምላክ መመለስ ብቻ ነበር። እንግዲህ ቻሌንጁን ደግሞ እንመልከት። ተግዳሮቱ አንደኛ ነገሥት ከ18 ከ17 እስከ 21 ያለውን አንብቡት። አለፍ አለፍ ብዬ አነባለሁኝ ለሰዓቱ ስም። አካብ ኤልያስን ባየው ጊዜ እስራኤልን የምትገለባብጥ አንተ ነህ አለው። ኤልያስም እስራኤልን የምትገለባብጡ የእግዚአብሔርን ትእዛዝ ትታችሁ በዓልንም የተከተላችሁ ያንተና የአባትህ ቤት ናችሁ እንጂ እኔ አይደለሁም አለው። አሁንም ልከህ እስራኤልን ሁሉ በኤልዛቤል ማዕድ የሚበሉትን 450 ነቢያት 400 ማምለኪያ አጸድ ነቢያት ወደ ቀርሜሎስ ተራራ ሰብስብ አለው። አካብ ወደ እስራኤል ልጆች ሁሉ ልኮ ነቢያቱን ወደ ቀርሜሎስ ተራራ ሰበሰበ። ኤልያስም ወደ ህዝቡ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ አላቸው። እንግዲህ ዛሬ ምረጡ አለ። የምታመልኩትን ወይ በዓልን አምልኩ ወይንም እግዚአብሔርን አምልኩ። ማንከስ ይላል። እስከ መቼ ታነክሳላችሁ ነው ያላቸው። ማንከስ ተብሎ የተተረጎመው የዕብራይስጥ ቃል ትርጉሙ መጎተት ነገር ነው። አንድ እግራችን ተሰብሮ ስንጎትተው አይደል? በሁለት ቅርንጫፎች መካከል ደግሞ መዝለል ማለት ነው። ይህ በአንድ ጊዜ በሁለት የዛፍ ቅርንጫፎች ላይ ለመቆም እንደሚሞክር ሰው ማለት ነው። አንዱ እግሩ እዚህ ሌላው እግር ደግሞ እዛ፣ ሁል ጊዜ ሚዛን የሚስት የማይረጋጋ የሚወዛወዝና የደከመ ሰው ምስል ነው። በሁለት ሐሳብ መዋለል ምን ያህል አድካሚ እንደሆነ ለመግለጽ ያህል ነው። ወገኖቼ ስትከፋፈሉ በጽኑ መቆም አትችሉም። የተከፋፈለ ሐሳብ፣ የተከፋፈለ ልብ ለምንም ነገር አይሆንም። የተከፋፈለ ህዝብ ሲከፋፈል ምንም ማድረግ አይቻልም፣ መገዛት እንጂ አይደለም። ለዚህ እኮ ነው ከፋፈልና ግዛው የሚባለው አይደለም። ምክንያቱም ህዝቦች አንድነት ከሌላቸው፣ ቤተ ክርስቲያን አንድነት እስከሌላ ድረስ ምንም አይነት እድገት የለም። እስራኤላውያን እግዚአብሔር የለም ባዮች ኤቴስቶች አልነበሩ። በእግዚአብሔር ያምኑ ነበር። የእምነት ቅርስ ነበራቸው። አብርሃምን፣ የሙሴን፣ የዳዊትን ታሪኮች ሁሉ ያውቁ ነበር። ነገር ግን በዓልንም ደግሞ ያምኑ ነበር፣ ያመልኩ ነበር። የእግዚአብሔር ጥበቃ እንዲኖራቸው ይፈልጉታል እግዚአብሔርን። በጎን ደግሞ የበዓልን ብልጽግና ይፈልጉታል። የእግዚአብሔር ህዝብ መሆን ይፈልጋሉ። ነገር ግን የዓለምን ተቀባይነት ደግሞ ማጣት አይፈልጉም። እንዲህ አይደለም ኮምፕሮማይዝ የምናደርገው እኛስ በየመስሪያ ቤቶቻችን፣ በየቤቶቻችን፣ በየጎረቤቶቻችን፣ በየቀበሌዎቻችን ሁለቱንም እናስኬዳለን።
ወገኖቼ ይህ ጉዳይ እንዲሁ የቴዎሎጂ ክርክር ብቻ አልነበረም፣ የአምልኮ ቀውስ ነበረ። ጥያቄው በእግዚአብሔር ታምናለህ የሚል ሳይሆን እግዚአብሔርን ብቻውን ታመልካለህ ወይንስ ሁለቱንም ለማምለክ ትሞክራለህ ነበር። በቁጥር 21 ላይ መጨረሻ ላይ ያለውን ስንመለከት ህዝቡ ምን አለ? አንዲት ቃል አልመለሱለትም። አሁን አላሉ፣ እምቢ አላሉ፣ እሺም አላሉ፣ ምንም አላሉ። ለምን? ምክንያቱም በመላመዳቸው ውስጥ ምቾት አግኝተው ነበርና፣ መምረጥ ዋጋ ስለሚያስከፍላቸው መምረጥ አልፈለጉም። እግዚአብሔርን ቢመርጡ የኤልዛቤልን ሞገስ ያጣሉ። እግዚአብሔርን ቢመርጡ የበዓል መሰዊያዎችን ማፍረስ ይኖርባቸዋል። ደግሞም ኤልዛቤልን ይፈሯታል አይደል? ከእግዚአብሔር የበለጠ ይፈሯታል። እግዚአብሔርን ቢመርጡ በዙሪያቸው ካለው ባህል የተለዩ ይሆናሉ። ስለዚህ ዝምታን መረጡ። ዝምታቸው ግን ውሳኔ ነበረ። ማነከሳቸውን ለመቀጠል ያደረጉት ውሳኔ ነበረ። ዛሬ በምን መካከል እያነከሳችሁ ነው ያላችሁት ወገኖቼ? እስቲ በግል ልጠይቃችሁ፣ ዛሬ የምታነክሱባቸው ሁለት ሐሳቦች ምንድን ናቸው? ጌታ ኢየሱስና ቁሳቁስ። እግዚአብሔር ቅድሚያ የምሰጠው ነው ትላላችሁ፣ ነገር ግን ቁሳቁስን እንደ አዳኝ ታሳድዳላችሁ። ጌታ ኢየሱስና ዝናን፣ ክርስቶስን ትመሰክራላችሁ፣ ነገር ግን ማህበራዊ ዋጋ ሲያስከፍላችሁ ለእውነት አትቆሙም። ጌታ ኢየሱስና ምቾት፣ በመስዋዕትነት እናምናለን፣ ነገር ግን መስዋዕትነቱ በእርግጥ ምንም ነገር እንዲያሳጣን አንፈልግም። ጌታ ኢየሱስና ደግሞ ኮንትሮል ማድረግ፣ ኮንትሮል ፍሪክ የሚሉት ነገር አለ። እግዚአብሔር ጌታ ነው እንላለን፣ ነገር ግን አሁንም የራሳችን ህይወት የምንመራው እኛው ነን። ለኢየሱስ አስረክባለሁ ብለን እንዘምራለን አይደለም? ግን ምንም እንቅልፍ የለንም። አናስረክብማ። ጌታ ኢየሱስ እና የድብቅ ደግሞ ኃጢአት አለን። በሰንበት እናመልካለን፣ ነገር ግን በሳምንቱ ቀን በመላመድ በኃጢአት ውስጥ እንኖራለን። ዛሬ የቀርሜሎስን ተራራ ማነከሳችሁን መምረጥ እንድትጀምሩ እየጠራችሁ ነው። ከቀርሜሎስ ተራራ ስር እይታው ሁለት መንገድ፣ ሁለቱም ህይወት ይቻላል ይላችኋል። ከተራራው ስር እይታ ከታች ከዓለም አመለካከት መላመድ መደራደር ብልህነት ይመስላል። ለምን አክራሪ ትሆናለህ? ለምንስ ሁለት ነገር ሁሉንም ነገር ትሰጣለህ? አማራጮችን ክፍት አድርግ፣ በሩን አትዝጋ ይላል። ያ የሸለቆው ከተራራው ግርጌ የምናስበው እይታ ነው፣ የምናየው እይታ ነው። ሸለቆው ቀርሜሎስ ተራራ ስር ማለት ነው። ክርስቲያን ሆነህ ከዓለም ጋር መመሳሰል ትችላለህ ይልሃል። ጌታ ኢየሱስንም ተከትለ ዓለምንም ደግሞ መከተል ትችላለህ ይላል። እግዚአብሔርንም እያመለክ ሌሎች ነገሮችን ማድረግ ትችላለህ ይላል። ኢትስ ኦኬ። እግዚአብሔርንም እያመለክ ሌሎች ነገሮችንም ማምለክ። ነገር ግን ሸለቆ የተራራው ስር አመለካከትና እምነት ውሸት ነው፣ እየዋሸ ነው ወገኖቼ። ከተራራው ጫፍ እይታ ግን ዛሬ ምረጡ ይላል። ከመጽሐፍ ቅዱስ አመለካከት የተራራው ጫፍ የተራራው እይታ እግዚአብሔር ውሳኔ እንድናደርግ እየጠራን ነው። ኢያሱ 24:15 የምታመልኩትን ምረጡ ይላል። ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔር እናመልካለን ይላል። ለሁለት ጌቶች መገዛት የሚቻለው ማንም የለም ይለናል ማቴዎስ 6:24 ላይ። ወይ አንዱን ይጠላል ሁለተኛውንም ይወዳል። ለሁለት ነገር መገዛት እንደማይቻል ታውቃላችሁ ወገኖች? ሁለት ሰው መውደድ እንደማይቻል ታውቃላችሁ? እኩል አድርጎ መውደድ አይቻልም። ሁለት ሚስት ማግባት ይቻላል፣ ሁለት ባል አይቻልም አይደል? ከባድ ነው የሚሆነው። አይዶን ነው እስላሞቹ እንዴት እንደሚያደርጉ አላውቅም። የሆነ ሆኖ ግን አንድ ነገር አንዱን ወይ ይጠላል ሁለተኛውን ወይ ይወዳል፣ ወይ አንዱን ይጠጋል ወይ ሁለተኛውን ይንቃል ይላል። ለእግዚአብሔርና ለገንዘብ መገዛት አንችልም።
ያዕቆብ 4:8 ላይ ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ ይላል። እግዚአብሔር እንድትመርጥ ሲጠይቅህ መልስ ለመስጠት አሳፈረኝ ካልክ አስቀድመ መርጠሃል ማለት ነው። ባለበት ለመቅረጥ ለማነከስ መርጠሃል ማለት ነው። ከጽናት ይልቅ ምቾትን መርጠሃል። ከታማኝነት ይልቅ ልማድን ልምድ የሆነውን መርጠሃል ማለት ነው። አሁን ወደ ውድድሩ ልንገባ ነው። በኤልያስና በበዓል አምላኪዎች መካከል እግዚአብሔር ሉዓላዊነቱን እንዴት እንደሚያሳይ እናያለን። ኤልያስ ህዝቡን አለ፣ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ፣ የበዓል ነቢያት 450 ናቸው አለ። ከዛ ታውቁታላችሁ፣ ወይፈኖቹን አምጡ አለ። እናንተም የአምላካችሁን ስም ጥሩ፣ እኔም የእግዚአብሔርን ስም እጠራለሁ። ሰምቶ በእሳት የሚመልስ አምላክ እሱ አምላክ ይሁን። ሃሌሉያ። ህዝቡም ሁሉ ይህ መልካም ነገር ነው አሉ። ኦኬ፣ ኤልያስ ውድድሩን እያዘጋጀ ነው። በአንድ በኩል 450 የበዓል ነቢያት አሉ፣ በንግስቲቱ የሚደገፉ በባህሉ ተቀባይነት ያላቸው። በሌላ በኩል ደግሞ አንድ የእግዚአብሔር ነቢይ ኤልያስ ብቻውን ቆሟል። ነገር ግን ኤልያስ የሚያውቀው አንድ ነገር አለ። እግዚአብሔር ከሱ ጋር ከሆነ የብዙሃኑ ቁጥር ምንም እንደማይሰራ። ስለዚህ ፈተናው ቀላል ነው። መሰዊያ ስሩ፣ መስዋዕት አዘጋጁ፣ ወደ አምላካችሁ ጩሁ። በውሃ የራሰውን መስዋዕት በሰዓት የመለሰ እሱ አምላክ ነው ማለት በቃ። የበዓል ነቢያት ቀኑ ሙሉ ጮሁ፣ ደነሱ፣ ደማቸው ፈሰሰ፣ ራሳቸውን ቆራረጡ። ነገር ግን ምንም ድምፅ አልነበረም፣ ማንም አልመለሰም። ይህም ደግሞ አንድ ነገርን ያሳያል። እግዚአብሔር በስራችን በጩኸታችን አይደነቅም፣ በእምነታችን ግን ይንቀሳቀሳል። ወገኖቼ አንድ ቀን ለእውነት ብቻችንን የምንቆምበት ጊዜ ይመጣል። ዓለም ሲቃወማችሁ በብዙ ፈተና ነው እኔና ቤተሰብ ያለፍነው። በዚህ በኮርት ኢሹ ብዙ የሚፈትነን ነገር ነበረ። ይሄን ያህል ሚሊዮን ብር አምጡ ስንባል ሳንፈተን አይደለም ያለፍነው ወገኖቼ። ይሄን ያህል መክፈል አለባችሁ ይሄንን ለማሸነፍ ስንባል በጣም 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 ፈታኝ ነው። ለምን አንገላገልም የሚል ነገር ይመጣል። በቃ እንስጥና እንገላገል። ምረጡ፣ ወይ እግዚአብሔር ኃይል ይታያል ወይንም በገንዘባችሁ ደግሞ አሸንፉ። ከባድ ነው። ብዙ ጊዜ የምናገርበት ነገር ነበር። ወይ እግዚአብሔርን አምልከን ብዙ ተናገር ያለሁኝ፣ ወይ እግዚአብሔርን ብለን የእግዚአብሔርን ኃይል እንጠብቃለን፣ ወይንም ገንዘብ ስጡና እናያለን የሚሆነውን። ግን አንድ ነገር እንገራችሁ፣ አይሳካም። የሚሆን ነገር የለም ብዬ ብዙ ጊዜ የተናገርኩበት ጊዜ ነበር። ከቴምፕቴሽኑም ከፈተናውም በላይ ማለት ነው። ከተፈተናውም ጋራ ግን ሁሉ ጊዜ በክርስትና ሕይወት ውስጥ ብቻችንን የምንቆምበት ጊዜ ይመጣል። ዓለም ሲቃወም አማኞች እንኳን በቃ ለምን አትሰጣችሁ አትገላገሉ? ፓስተሮች ለምን አክራሪዎች ትሆናላችሁ? ነገር ግን ከእግዚአብሔር ጋር ከቆማችሁ እናንተ ብቻችሁን ብትሆኑም ከብዙሃኑ ጋር ናችሁ። ኤልያስ ለምን እሳት እንዲወርድ ጠየቀ? በመጽሐፍ ቅዱስ ውስጥ እሳት የእግዚአብሔርን መገኘት ይወክላል፣ የእግዚአብሔርን ቅድስና ይወክላል፣ የእግዚአብሔርን ኃይል ይወክላል። ሁሉን የሚበላ የእግዚአብሔር ባህሪ አምላካችን የሚያጠፋ እሳት ነው ይላል በዕብራውያን ላይ። ኤልያስ ለጨዋታ አይደለም የወጣው። ዲፕሎማሲ መንገዱን አልተከተለም። ውሳኔ እንዲያስተላልፉ እያስገደዳቸው ነበረ። ምክንያቱም እውነት አይደራደርምና። ልብ በሉ፣ ኤልያስ ለበዓል ነገሮችን አላቀለለም። ይህ ቦታ የበዓል መጫወቻ ሜዳ ነው። የቀርሜሎስ ተራራ አውሎ ነፋስና ዝናብ ወደሚነሳበት ወደ ሜዲትራኒያን ባህር አሻግሮ ይመለከታል። በዓል ደግሞ የዝናብ የአውሎ ነፋስና የመብረቅ አምላክ ተደርጎ ይታሰባል። ስለዚህ በዓል ራሱን ለመግለጥ አመቺው ጊዜ ቢኖር ይህ ወቅት ነበረ። የትንቢት መንፈስ የሚያጎላው ትልቅ እውነት አለ። ሐሰተኛ አማልክት ሊመልሱ አይችሉም።
ሊያደርጉም ሆነ ሊበሉ ሊያቃጥሉ አይችሉም። ምክንያቱም እውነተኛ አይደሉማ። they're not real አይደለም። ሙሉ ቀን ቢጥሩ መልስ አልነበረም። እነሱም ምን ይላል? ነገር ግን ድምጽ አልነበረም፣ የሚመልስ ትኩረት የሚሰጥ ማንም አልነበረም ይላል። ወገኖቼ የቀርሜሎስ ተራራ የሚገልጠው እውነት ይህ ነው። ሐሰተኛ አማልክት ሁሉን ነገር ይወስዳሉ፣ የሚሰጡት ነገር ግን የለም። እያንዳንዳችሁ ይሄንን ተለማምዳችኋል ብዬ አምናለሁ። ህይወትን ይበላሉ፣ ያጠፋሉ እንጂ ኃይል አይሰጡም። መጨረሻቸው ሁሉ ጊዜም ኪሳራ ነው። ስለ ዘመናችን ሐሰተኛ አማልክት እስቲ እናስብ። አንደኛውና ትልቁ ገንዘብ ነው። ደህንነትን ቃል ይገባል ገንዘብ፣ ነገር ግን ጭንቀትን ያተርፋል። ስኬት እርካታን ቃል ይገባል፣ ነገር ግን ድካምን ወይንም በርናውትን ያመጣል። ተድላ መርካትን ቃል ይገባል፣ ነገር ግን ባዶነትን ይተዋል። ተቀባይነት አፕሩቫል የመሆን ስሜትን ቃል ይገባል፣ ነገር ግን ባርነትን ያመጣል። ኮንትሮል ወይንም ቁጥጥር፣ ሁሉን ነገር የመቆጣጠር ሰላምን ቃል ይገባል አይደለም። ብዙዎቻችን እኔ በጣም በዚህ ይቸገራለሁ። በቃ ልጆቼ የት ነው ያሉት? ዛሬ የት ነው ያላችሁት? መቼ ነው የምትመጡ? ምንድን እያደረጋችሁ ነው? እዚህም ሆኜ በቃ የኮንትሮል ፍሪክ መሆን። እያንዳንዱ ዛሬ ምን አደረጋችሁ? ዛሬ ፕላናችሁ ምንድን ነው? በርናውት በቃ ልሞት፣ ነፍሴ ልትወጣ ትደርሳለች። እግዚአብሔር ሆይ እባክህን ከዚህ ነገር አላቀኝ። ሰላምን ቃል ይገባል፣ ምክንያቱም we're sure ኦኬ ሁሉም አንድ ደህና ናቸው። ከዚህ ትዘጋላችሁ ስልክ፣ ሌላ ትደውላላችሁ። ይሄስ እንዴት ነው? እሺ እንደገና ሌላ፣ እንደገና the next day ደግሞ ይሄው ነው። ይሄ እንዴት ይቻላል? ሁሉ ጊዜ ድካም ነው የሚያተርፈው፣ ድካምን ያመጣል። ቀኑን ሙሉ በእነዚህ መሰዊያዎች ዙሪያዎች ልንጨፍር እንችላለን። የእነርሱን ሞገት ለማግኘት ራሳችንን ልናቆስል እንችላለን። ነገር ግን በጭራሽ አይመልሱም፣ መልስ የለም። ምክንያቱም እነዚህ ህያው አይደሉምና፣ ምክንያቱም እውነተኞች አይደሉምና። እሳት የላቸውም፣ ኃይል የላቸውም። ኃጢአትን ወይንም ውርደትን ሊያጠፉ አይችሉም። የኤልያስ ተራ ደረሰ። ወዲያውኑ አንድ ጸሎት በእንጨት ላይ ውሃ አፍሱ አላቸው። ብዙ ውሃ አፈሰሱ። ሁለተኛም አደረጉ። ሶስተኛ ጊዜ አፈሰሱ። በመስዋዕት ጊዜ ነብዩ ኤልያስ ቀርቦ እንዲህ አለ ይላል። የአብርሃምና የይስሐቅ አምላክ የእስራኤል አምላክ እግዚአብሔር ሆይ ሃሌሉያ፣ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ይህንንም ሁሉ በቃልህ እንዳደረግኩ ዛሬ ይታወቅ ዘንድ አቤቱ ስማኝ። ይህ ህዝብ አንተ እግዚአብሔር አምላክ እንደሆንክ ልባቸውንም ደግሞ ወደ አንተ እንደመለስክ ያውቁ ዘንድ ስማኝ አለ። አቤት ስንት ጊዜ እንደዚህ ብላችሁ ጸልያችኋል። እኔና ቤተሰቤ ብዙ ጊዜ እንጸልያለን። ጌታ ሆይ ምንም ይሁን ምንም ልጆችህ ነን። ዛሬ እነዚህ ሰዎች ያሾፉብን አታሸንፉም ያሉን አንተ የኛ አምላክ ሆነህ እንድታሳያቸው አላሳፈረንም እግዚአብሔር። የእግዚአብሔርም እሳት ወደቀች፣ የሚቃጠለውን መስዋዕት፣ እንጨቱን፣ ድንጋዩን፣ አፈሩን ሁሉ በላች። በጉድጓድ ውስጥ የነበረችውን ውሃውን ላሰችው። የቀርሜሎስ ተራራ ስለ እግዚአብሔር አንድ ታላቅ እውነት ይነግረናል። እርሱም ሁሉን የሚበላ ኃይል ነው። ሃሌሉያ። የትንቢት መንፈስ እንዲህ ብሎ ያጎላል። እግዚአብሔር ከሌሎች አማራጮች መካከል አንዱ አማራጭ አይደለም። መድረክን ከሌላ ጋር የሚጋራ አምላክ አይደለም። ለእኔና ለእናንተ ትኩረት ሲባል ከሌሎች ጋር አይፎካከርም። ነገር ግን እርሱ ሌላውን ሁሉ የሚበላ የሚያጠፋ አምላክ ነው። አምላካችን የሚያጠፋ እሳት ነው ይላል ዕብራውያን። እግዚአብሔር በሚገለጥበት ጊዜ 450 ነቢያት አያስፈልጉትም። አንድ ታማኝ አገልጋይ ይበቃዋል። ምቹ ሁኔታዎችን አይፈልግም። በድርቅ መካከል እሳትን ያወርዳል። እኛ በጭንቅ እንድንወጣጠር አይፈልግም። እሱ ለፍርሃት ሳይሆን ለዘላቂ እምነት ይመልሳል። ራሳችንን እየቆረጥን ደም እንድናፈስ አይፈልግም። በልጁ በኩል የሚበቃውን ደም አንድ ጊዜ አፍስሶታል። ወገኖቼ
ቁጥር 39 ላይ ሕዝቡም ይህንን ሁሉ ባዩ ጊዜ በግንባራቸው ተደፉና እግዚአብሔር እርሱ አምላክ ነው፣ እግዚአብሔር እርሱ አምላክ ነው አሉ። ሃሌሉያ! እስቲ ዛሬ ሁላችሁም እግዚአብሔር እርሱ አምላክ ነው በሉ። ሃሌሉያ! እግዚአብሔር እርሱ አምላክ ነው። ከዝምታ ወደ እጅ መስጠት ሄዱ። በቁጥር 24 ላይ የነበረው ሁኔታ አስታውሱ። ኤልያስ መጀመሪያ እንዲመርጡ ሲጠይቃቸው አንድ ቃል አልመለሱለትም ይላል። አሁን ግን የእግዚአብሔርን ሁሉ የሚበላ ኃይል ካዩ በኋላ እሳቱ ከሰማይ ሲወርድ ከተመለከቱ በኋላ በግንባራቸው ተደፉ፣ አመለኩት። ማመን ብቻ አይደለም፣ አምልኮ ነው ወገኖቼ። እውቅና መስጠት ብቻ አይደለም፣ እጅ መስጠት ነው። መስማማት ብቻ አይደለም፣ መምረጥ ነው ያደረጉት ወገኖቼ። የእግዚአብሔርን ኃይል በግልጽ ባየን ቁጥር ፈቃዳችንን ለእርሱ ለማስገዛት ይቀለናል። ካሁን በኋላ አያነክሱም፣ ካሁን በኋላ አልተከፋፈሉም፣ ዝምም አላሉም፣ ምርጫቸውን አድርገዋልና። የቀርሜሎስ ተራራ ስለኛ የሚገልጸው እውነት አለ። እኛ በተፈጥሯችን አምላኪዎች ነን። ቅድም ስለ እግዚአብሔር ነግሬያችሁ ነበር። አሁን ደግሞ ስለኛ። ጥያቄው ታመልካለህ ወይ ሳይሆን ማንን ታመልካለህ? ወደንም ጠላንም አመንም አላመንም ሁሉም ሰው አንድ ነገርን ያመልካል፣ ለአንድ ነገር ይሰግዳል። ሁሉም ሰው ልቡን ለአንድ አካል ወይንም ለሆነ ነገር ይሰጣል። ሁሉም ሰው ጊዜውን፣ ጉልበቱን፣ ገንዘቡን፣ ፍቅሩን የሚሰዋበት የራሱ መሰዊያ አለው። አንድ የታወቀ ደራሲ ሲጽፍ እንዲህ ብሎ ነበር፣ ጌታ ሆይ ለራስህ ፈጥረኸኛልና ልባችንን በአንተ ውስጥ ካላረፈ በስተቀር እረፍት አይኖረውም አለ። ህዝቡ በመጨረሻ ምርጫቸውን ሲያደርጉ ሐሰተኛ ነቢያት ተወገዱ። ኤልያስ ለዝናብ ጸለየ፣ ሰማያት ተከፈቱ፣ ድርቁ አበቃ፣ ምድሪቷ ታደሰች። ሃሌሉያ! ህይወት ተመለሰ እንደገና። በሁለት ሐሳብ መካከል መንከሳችሁን አቁሙ። እግዚአብሔርን ሙሉ በሙሉ ስናመልከው ተሐድሶ ይመጣል፣ ሪስቶሬሽን ይመጣል፣ ሪቫይቫል ይመጣል፣ አቅራቦቱ ይመጣል፣ ሰማያት ይከፈታሉ፣ መካንነት ያበቃል። ዛሬ በሁለት በአንካሳ እግር ትሄዳላችሁ ወይ? ምንድነው የምታመልኩት? ዛሬ ምርጫችሁን አስተካክሉ ይላል ቀርሜሎስ። ይህ ወገኖቼ በስራችሁ ስለገዛችሁት ሳይሆን ሁሉን የሚበላ አምላክ የኔና የእናንተን ሙሉ ማንነት ሲያገኝ የሚሰራበት ሰፊ ቦታ ስለሚኖረው ነው። እንደ ሰባተኛ ቀን አድቬንቲስቶች ይህ መልእክት ወደኛ በጣም የቀረበ መልእክት ነው ብዬ አምናለሁ። ምክንያቱም በየሳምንቱ የራሳችን የሆነ የቀርሜሎስ ተራራ ወቅት ውሳኔ ይጋረጥብናል። በራእይ 17:7 ያለው የመጀመሪያው መልአክ መልእክት እንዲህ ይላል፣ በታላቅ ድምፅ የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብሩንም ስጡት። ሰማይና ምድርን ባህርንም የውሃውንም ምንጮች ለሰራ ሁሉ ምን አድርጉለት? ስገዱለት አለ። ይህ ጥሪ ለፍጡር ሳይሆን ለፈጣሪ እንድንሰግድ የቀረበ ጥሪ ነው። ይህንን የምናደርገው አንዴ ነው፣ ሰንበትን በመጠበቅ ነው። ሰንበት የፍጥረት መታሰቢያ፣ እግዚአብሔር ሉዓላዊ ፈጣሪ መሆኑን የምናውቅበት ምልክት ነው። የሳምንታዊው የቀርሜሎስ ተራራ አዋጅ አለ። ዘጸአት 31:13 እኔም የምቀድሳችሁ እግዚአብሔር እንደሆንኩ ታውቁ ዘንድ በእኔና በእናንተ መካከል ለልጅ ልጃችሁ ምልክት ነውና ሰንበቴን ፈጽማችሁ ጠብቁ ይላል። ሰንበት በየሳምንቱ የምናደርገው ታላቅ እግዚአብሔር እርሱ አምላክ ነው ብለን የምናውጅበት ጊዜ ነው። ይሄንን እየጻፍኩኝ አንድ የሆነ ነገር ትዝ አለኝ ላካፍላችሁ። እንደው እኔ በጣም ሰንበትን ከሚወዱ ሰዎች አንዷ ነኝ እና እግዚአብሔርን ሁል ጊዜ አመሰግናለሁ ስለተገለጸልን ብርሃን። አምናለሁኝ ብዙ ክርስቲያኖች ይሄ ብርሃን እንዳልተገለጸላቸው። ነገር ግን ይሄን ያዘጋጀው ምን መጣ? አሁን እንደው እግዚአብሔር ወርዶ በቃ ይሄን ሰንበትን ተውት ቢለንስ አልኩኝ። በእውነት እኔ ግን አልተውም፣ በፍጹም ልተወው አልችልም ይሄን ሰንበት። ስንቶቻችሁ ናችሁ የማትተውት? እንደው ሰንበት እንደው ሸክም የሚሆንባቸው ሰዎች አሉ። በቃ ደግሞ ሰንበት መጣ እንደገና ልናርፍ ነው። ከኔ ማጅን ልናርፍ ነው። እረፍት ልክ እንደ ክብደት
ይቅር ብቻ ዛሬ የምንኖርበት ዓለም እና ባህል ምንድነው የሚለን? ለአምልኮ ማንኛውም ቀን ይሆናል ይለናል። የትኛውን ቀን ብትጠብቅ ችግር የለውም ይላል። ይሄንን እንዲህ ስትነግሯቸው ይሄንን ኤቪደንስ ማስረጃ ስታቀርቧቸው ግን አንዲት ልጅ ነበረች በቲክቶክ ላይ የምትታይ ኧረ እባካችሁ እቺ ልጅ አንድ ነገር በሏት እያልኩ ነበረ የሚመልስልኝ ሰው አጣለች ብላለች። ሰቨንዝ ዴይ አድቬንቲስቶች ሰባት ስሙ እያለች የምትናገር ዝም ብላችሁ የቀን አትበሉ እና ኮሜንቱን አነባለሁ አንዳንዴ ለሚሰጧት ነገር ስትመልስ የትኛውን ቀን ብትጠብቁ ችግር የለውም። ስለ አንድ ቀን እንዲህ አትጨነቅ ሌጋሊስቲክ አትሁን። ይሄ ነው የዓለምና ባህሉ የሚያሳየን። እንዲሁም ሌሎች ክርስቲያኖች ያልተገለጸላቸው ይሄንን ነው የሚናገሩት። ዋናው ልብ እንጂ የቀን መቁጠሪያ አይደለም የሚሉንም አሉ። ወገኖቼ ይህ አባባል ለእኔና ለእናንተ አዲስ አይደለም። እስራኤላውያን የተጠቀሙበትም ያው መከራከሪያ ነው። እግዚአብሔርን ማምለክ እንችላለን፣ በዓልንም መጨመር እንችላለን፣ ወጋችንንም እየጠበቅን ከባህሉ ጋር እንጓዛለን። ነገር ግን እግዚአብሔር የሚሆነው አይሆንም ነው፣ ምረጡ። ዓለም ማንኛውም ቀን ይሆናል ሲል እኛ ደግሞ አይደለም፣ እኛ የምናመልከው ሰባተኛውን ቀን ነው። የተቀደሰውን አምላክ በዛን ቀን እናመልከዋለን። ባህል የተመቸህን ምረጥ ሲል እኛ አይደለም፣ እኛ የምንመርጠው የታዘዝነውን ነው እንላለን። ወገኖቼ የምናገለግለው ሙሉ አምልኮ የሚገባውን ሁሉን የሚበላ አምላክን ነው። ሰንበት በየሳምንቱ የቀርሜሎስ ተራራ ወቅታችን ነው። ዓለም ምንም ቢያደርግ እውነተኛውን አምላክ ለማምለክ የምናደርገው ውሳኔ ነው። የሰንበት ቀን ዋጋ ሊያስከፍላችሁ ይችላል። የሥራ ዕድሎች ብዙ አተናል። ማህበራዊ ኩነቶችም አሉ። የትምህርት ጥቅማ ጥቅሞችን አተናል። የገንዘብ እድገትን ምናልባት ልናጣ እንችላለን። ነገር ግን የምታተርፉት ከምታጡት እጅግ ይበልጣል። ሁሉን ከሚበላው አምላክ ጋር ሳምንታዊ የቅርብ ወዳጅነት ታገኛላችሁ። በእርሱ መገኘት ውስጥ የሚገኝን እረፍት ዓለም አይሰጣችሁም። የቃል ኪዳን ግንኙነት ምልክትም ነው ደግሞ የዘላለማዊ እረፍት ቅምሻችን ነው ሰንበት። እግዚአብሔርን በሙሉ ልብ ስናመልከው የሚወርደው እሳት እሱን በመምረጣችን ከምናጣው ከማንኛውም ነገር በላይ ዋጋ አለው። ስለዚህ ወገኖቼ ዛሬ እስቲ የቀርሜሎስ ተራራ እየጠራችሁ ነው። በሁለት ሐሳብ መካከል የምታነክሱት እስከ መቼ ነው ይላችኋል። እስቲ የግል በዓላችሁን ለዩአቸው። እስቲ እነዛን በዓሎቻችሁን በአሁኑ ጊዜ በህይወታችሁ ውስጥ ያለው በዓል ምንድን ነው? ሁሉን ለሚበላው አምላክ ብቻው የሚገባውን ታማኝነት ለመቀማት የሚወዳደረው ሐሰተኛው አምላክ ምንድን ነው? እስቲ ራሳችንን እንዲህ ብለን ጠይቅ። አብዛኛው ጊዜ የማስበው ምንድን ነው? ስለምንድን ነው? ህይወቴን ሙሉ ለሙሉ የተቆጣጠረው ምንድን ነው? ገንዘቤን የት ነው የማውለው? ጊዜን ለምንድን ነው የምሰጠው? እንደው ከጄ ቢጠፋ የሚያስፈራኝ እንቅልፍ የሚነሳኝ ነገር ምንድን ነው? የሙጥኝ ብለን ያያስኩት ምንድን ነው? ምናልባት ዛሬ የእናንተ በዓል ከእግዚአብሔር የሚለያችሁ ግንኙነት ሊሆን ይችላል። ወይንም የምትሰሩት ስራ ከጥሪያችሁ በላይ የሆነ የሥራ መስክ ሊሆን ይችላል። ለእግዚአብሔር ከመስጠት ይልቅ ለማስተዳደር የሚጠራችሁ ሱስ ሊሆን ይችላል። በምቾት በደህንነት ቸላ በማለት በቸልተኝነት የሚቆጣጠራችሁስ? ዛሬ እግዚአብሔር እንዲህ ይላል፣ ማነከሳችሁን አቁሙ፣ ምረጡ፣ እኔ ሁሉን የምበላ ቀናተኛ አምላክ ነኝና ይላል። ልባችሁን ለሌላ አላካፍልም ይላል። ከሌላ ጋር አልካፈልም ይላል። ኤልያስ ማንም እንዲመርጥ አላስገድደውም። ማስረጃውን አቀረበና እንዲወስኑ ተወላቸው። እግዚአብሔር ከኔና ከእናንተ ጋር የሚያደርገው ይህንኑ ነው ወገኖቼ። በግድ እየጎተተ ወደ አምልኮ አያስገባንም፣ ነገር ግን በማስረጃ ፊት ያቆመናል። በዓል ለጸሎታችሁ መልሶ አያውቅም ወገኖቼ፣ እግዚአብሔር ግን መልሷል። ዓለም ነፍሳችንን አርክታ አታውቅም፣ እግዚአብሔር ግን አርክቷል።
ኃጢአት ሰላምን ሰጥቶን አያውቅም። እግዚአብሔር ግን ሰላምን ሰጥቶናል። በራሳችን ለመቆጣጠር መሞከር ዋስትና አይሰጠንም። እግዚአብሔር ብቻ ነው ዋስትና የሚሰጠን። እሳቱ ወርዷል ወገኖቼ፣ ማስረጃውን አይታችሁታል። ዛሬ ደግሞ መምረጥ ይኖርባችኋል። መምረጥ ምን ማለት ነው? እግዚአብሔርን ሙሉ በሙሉ መምረጥ ማለት ለበዓል የቆሙትን መሰዊያዎች ማፍረስ ማለት ነው። የእግዚአብሔርን መሰዊያ እንደገና መስራት ማለት ነው። ሙሉ ሕይወትን መስዋዕት አድርጎ ማቅረብ ማለት ነው። የእግዚአብሔር እሳት እንዲወርድ መጠበቅ ማለት ነው። ተስፋው ይህ ነው ወገኖቼ። እግዚአብሔርን ሙሉ በሙሉ ስንመርጥ አንከስርም፣ ይልቁንም እናተርፋለን። የምናተርፈውም ስለኔና ስለናንተ የሚዋጋ ሁሉን የሚበላ አምላክን ዓለም ሊሰራው የማይችለውን የእግዚአብሔርን ኃይል ያ ነው ትርፋችን። ከአእምሮ በላይ የሆነውን ሰላም ነው ትርፋችን። ለነፍሳችን እርካታ የሚሰጥ ዓላማ ነው ትርፋችን። በልባችን ውስጥ የማይጠፋ እሳት ነው ትርፋችን። ስለዚህ ጥሪው ማነከስ ይብቃ ነው። መምረጥ ጀምር ነው ወገኖቼ። ለእስራኤል የቀረበው ያኑ ምርጫ ነው ዛሬ ለእናንተ ማቀርበው። እግዚአብሔር አምላክ ከሆነ እርሱን ተከተሉት። በከፊል አይደለም፣ ለምቾት ሲባል አይደለም፣ በሙሉ ልባችሁ ተከተሉት። ፍጹም በሆነ አምልኮ ተከተሉት። ለሁሉ ጊዜ ምረጡት። ስለዚህ ወገኖቼ እነዚህን 3 ጥያቄዎች ለራሳችሁ መልሱ። በሁለት ሐሳብ መካከል ስታነክሱ ቆይታችሁ ይሆን? ይህ ምን እያስከፈላችሁ ነው? ዛሬ ለመምረጥ ስለመምረጥ ዝግጁ ናችሁ? ማነኮሳችንን እናቁም። መምረጥ ለመጀመር ዝግጁዎች ከሆንን ሁላችሁም ባላችሁበት እንድትቆሙ እንድትነሱ ጋብዛችኋለሁ። ይህ ደግሞ ፍጹም ስለሆነ አይደለም፣ ሁሉን ነገር አውቆ ስለመጨረስም አይደለም። ይህ ጥሪ ውሳኔ ስለማድረግ ነው። ወገኖቼ ምናልባት ከእናንተ ውስጥ ዛሬ በእውነት ወደኋላ ባክስላይድ አድርጌያለሁ፣ እግዚአብሔርንም አምላክንም በዓልንም እያመለኩ ነበረ፣ ነገር ግን ዛሬ በዚህ መልእክት ውስጥ እግዚአብሔር ተናግሮኛል የምትሉ ካላችሁ እጆቻችሁን አውጡ። ዛሬ እንደገና ወደ እግዚአብሔር ልመለስ እፈልጋለሁ የምትሉ ካላችሁ እግዚአብሔር አይቷችኋል። እንዲህ ለማለት የምትፈልጉ ወገኖች ካላችሁ አምላክ ሆይ ለሐሰተኛ አምላኮቼ የቆሙትን መሰዊያዎች አፈርሳለሁ በሉ። አምላኬ ሆይ አንተን እመርጣለሁ የምትሉ ካላችሁ፣ ሙሉ በሙሉ በፍጹም ልቤ ለዘላለም እከተላለሁ የምትሉ ካላችሁ ወደፊት መምጣት ትችላላችሁ። አምላኬ ሆይ እሳትህ በሕይወቴ ላይ እንዲወርድ እፈልጋለሁ የምትሉ ካላችሁ፣ ዛሬ በቀርሜሎስ ተራራ የወረደው እሳት በእኔ ሕይወት እንዲወርድ እፈልጋለሁ የምትሉ ካላችሁ ወደዚህ መምጣት ትችላላችሁ። እንጸልይላችኋለን። ዛሬ አምላክ ሆይ ማነከስ ይብቃኝ የምትሉስ፣ አንተና ብቻ ላምልክህ ዝግጁ ነኝ የምትሉ ካላችሁ፣ እንድንጸልይላችሁ የምትፈልጉ ካላችሁ ወደፊት ነው ወገኖቼ። እግዚአብሔርን በሙሉ ልባችሁ ስትመርጡ እሳቱ ይወርዳል፣ መገኘቱ ይመጣል፣ ኃይሉ ይፈስላችኋል በሕይወታችሁ። ሁሉን የሚበላው አምላክ ከእርሱ ያልሆነውን ማንኛውንም ነገር በሕይወታችሁ ውስጥ ለማጥፋትና የእርሱ የሆነውን ደግሞ ለማቀጣጠል እየጠበቃችሁ ነው። ፓስተር ወደዚህ እየመጣ ይህንን ጥሪ አንድ ጊዜ ላቀርብላችሁ እወዳለሁ። ዛሬ እግዚአብሔር ሆይ እንድትረዳኝ እፈልጋለሁ፣ ማነከስን አቁምልኝ የምትሉ፣ በሁለት ዓለም ውስጥ ነኝ ያለሁት፣ በቤተ ክርስቲያንም በዓለምም፣ እግዚአብሔር ግን ከዚህ እንዲረዳኝ ከዚህ እንዲያወጣኝ እንድትጸልዩልኝ የምትፈልጉ ካላችሁ ወደዚህ ኑ፣ እንጸልይላችኋለን። ያ እሳት በሕይወታችሁ እንዲወርድ እንጸልይላችኋለን።